መጣችሁ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ህዳር 6 በልዩ መንፈሳዊ ትውስታ የሚከበርበት ዕለት ነው። አዎ በጣም እና ዛሬ በተሰጡን ምንጮች በተለይ ደግሞ ከዕለቱ ስንክሳር ባገኘነው ላይ ተመስርተን በዚህ ቀን የሚዘከሩ ሁለት እጅግ ጉልህ የሆኑ ጉዳዮች በጥልቀት ለመመርመር ነው የተሰባሰብነው። እውነት ነው። አንደኛው የአባ ጽጌ ድንግል ታሪክ ነው። ልክ ነው። ሁለተኛው ደግሞ የደብረ ቁስቋም በዓል እና ከበስተጀርባው ያለውን መንፈሳዊ ፋይዳ እንመለከታለን። እሺ፣ ዋናው ዓላማችን እንግዲህ ከእነዚህ ታሪካዊ እና መንፈሳዊ ምንጮች በመነሳት የዕለቱን ቅዱሳን የተፈጸሙትን ክስተቶች እና ደግሞ የያዙትን ስነ መለኮታዊ ትርጉም አብረን መረዳት ነው። በጣም ጥሩ ሐሳብ ነው። እንግዲህ ይህን የጋራ ፍተሻችንን እንጀምር። የመጀመሪያው ታሪክ የሚወስደን ወደ 14ኛው መቶ ክፍለ ዘመን ነው። አዎ ሩቅ ዘመን ነው። በዚህ ዘመን የነበሩት ሊቅ እና ገዳማዊ አቡነ ጽጌ ድንግልን እናገኛለን። እኚህ አባት ከወለቃ አካባቢ የመጡ ናቸው። የወለቃው አባት። አዎ ምንጮቹ የዘር ሐረጋቸው ከቤተ እስራኤል ወገን እንደሆነ ቢጠቀሙም ኢትዮጵያዊ እንደሆኑ ነው የሚናገሩት። ኢትዮጵያዊነታቸው ነው ዋናው። በጣም ከሚያስገርሙት ነገሮች አንዱ በክርስትና ሕይወታቸው መጀመሪያ ላይ የአይሁድ እምነት ተከታይ መሆናቸው ነው። እውነት ነው። ይሄ ይገርማል። አዎ እና በዚህም የተነሳ ኢየሱስ ክርስቶስንና እናቱን ድንግል ማርያምን እንደማያምኑ በግልጽ ይናገሩ ነበር። በክርክር ማለት ነው ከክርስቲያኖች ጋር። በትክክል ትምህርታቸውም በብሉይ ኪዳን ላይ ብቻ ያተኮረ ስለነበር ክርስቶስ ገና አልተወለደም፣ እውነተኛውም እምነት ይሁዲ ነው እያሉ ከክርስቲያኖች ጋር ከፍተኛ ክርክር ያደርጉ እንደነበር ነው የተመዘገበው። የሚገርም ጽናት ነው በዛ በአቋማቸው። ታዲያ ይህ ሁሉ እንዴት ተቀየረ? እንዴት ከዚህ አቋም ወደ ተቃራኒው መጡ? ያ ነው ጥያቄው። ቁልፍ የሆነው ክስተት ከዘመኑ ታላቅ ሊቅና ገዳማዊ አባት ከአቡነ ዜና ማርቆስ ጋር መገናኘታቸው ነው። አቡነ ዜና ማርቆስ እውቅ አባት ናቸው። አዎ በነበራቸው የብሉይ ኪዳን ዕውቀት ተማምነው ሊከራከራቸው ሞክሮ ነበር። ሊቁ ነው በሊቅነት። ነገር ግን በአቡነ ዜና ማርቆስ መስረጃና መንፈሳዊ ምላት ሊረቷቸው አልቻሉም። በቃ ተሸነፉ። እውነት ሲገለጥ እኮ በመጨረሻውም ሁለቱን ተቀብለው በክርስቶስ አመኑ። ልክ ነው። ሽንፈታቸው የእውቀትና የእምነት በር ከፋች ሆነላቸው ማለት ነው። በትክክል አቡነ ዜና ማርቆስም አስፈላጊውን የክርስትና ትምህርት ካስተማሯቸው በኋላ ሲያጠምቋቸው ጽጌ ድንግል የሚል ስም ሰጧቸው። ጽጌ ድንግል? አዎ ይህ ስም ራሱ ከቀደም አቋማቸው የተደረገውን ለውጥና በተለይ ደግሞ ለድንግል ማርያም ወደፊት የሚኖራቸውን ልዩ ፍቅርና ክብር የሚያመላክት ነበር። ስያሜው ራሱ ትርጉም አለው። በጣም የሚገርመው ደግሞ ምንጩ ምንኩስና ላይ ሲገቡ ደግሞ ጽጌ ብርሃን የሚል ተጨማሪ ስም እንደተሰጣቸውም ይነገራል። ጽጌ ብርሃን? አዎ ያም የብርሃን መንገድ መጀመራቸውን ያሳያል ማለት ነው። ከዚያ በኋላ እንግዲህ ሕይወታቸውም ሙሉ በሙሉ ነው የተቀየረው መገመት ይቻላል። በጾምና በጸሎት መጋደል ጀመሩ። በተለይ ደግሞ እመቤታችንን አጥብቀው ይለምኑ ነበር። ለሷ አላቸው ፍቅር። አዎ በዚህ የጸሎትና የትጋት ሕይወት ውስጥ ያሉ ነበር አንድ ልዩ የሆነ መንፈሳዊ ምስጢር የተገለጠላቸው ራእይ ማለት ነው። ልክ የእመቤታችንን ቅዱስ ስዕል በደማቅ አበባ ተከባና በልዩ ብርሃን ተውጣ በራእይ ተመለከቱ። በእርግጥም ይህ ራእይ ሕይወታቸውን ብቻ ሳይሆን የቤተ ክርስቲያኗን ስነ ጽሑፍና መዝሙር ያበለጸገ ክስተት ነው ማለት ይቻላል። በጣም ትልቅ አስተዋጽኦ አለ። በዚህ ራእይ መነሻነት እና በተገለጠላቸው ምስጢር መሰረት ዛሬ በይዘቱ ጥልቀት፣ በቋንቋው ውበትና በዜማው ጣዕም እጅግ የታወቀውን ማህሌተ ጽጌን ማህሌተ ጽጌ የተሰኘውን ድንቅ ድርሰት ደረሱ። ይህ ድርሰት እንደ መዝሙረ ዳዊት 150 ምዕራፎች አሉት ነው። ልክ እንደ መዝሙረ ዳዊት ማለት ነው። አዎ እና የአርኬ ስንኞችን ልዩ የምስጋና አቀራረብ ስልጠት ያላቸው ስንኞች ናቸው። እነሱን በመጠቀም ለእመቤታችን ክብርና መከራ የተሰጠ ጥልቅ መንፈሳዊና ስነ ጽሑፋዊ ምላሽ ነው። የእውቀታቸው ጥልቀት ይታያል። በቃ የአባ ጽጌ ድንግልን የስነ መለኮት ዕውቀትና ለእመቤታችን የነበራቸውን ፍቅር በግልጽ ያሳያል። በጣም አስገራሚ ታሪክ ነው እስከ ዕለተ ዕረፍታቸው ድረስ። ይህም ጥቅምት 27 እንደሆነ በምንጩ ተመዝግቧል። ጥቅምት 27 በገዳማቸው ወለቃ አካባቢ እመቤታችንንና ልጇን በዚህ ድርሰታቸውና በሌሎች ምስጋናዎች ሲያገለግሉ ኖሯል።
በቃ ሕይወታቸው ሙሉ ለሙሉ ተቀይሯል። ዛሬ የምናከብረው ኅዳር 6 ደግሞ ልጇ ክርስቶስ የገባላቸውን የቃል ኪዳን መታሰቢያ በዓል ነው። የቃል ኪዳን ቀን። አዎ፣ እኚህ አባት ከክርክርና ካለማመን ተነስተው እንዲህ አይነት ታላቅ መንፈሳዊ ደረጃ መድረሳቸውና ለቤተ ክርስቲያን ይህን የመሰለው ውድና ዘመን ተሻጋሪ ስጦታ ማበርከታቸው በእውነት የታሪክና የእምነት ተአምር ነው ማለት ይቻላል። በእውነት የአባ ጽጌ ድንግል ታሪክ እንግዲህ ለእመቤታችን ካላቸው ጥልቅ ፍቅር እንዴት እንደተነሳ አየን። ይህ የእመቤታችን ክብርና በተለይ ደግሞ በምድር ሳለች የተቀበለችው የስደቷ መከራ፣ የስደቱ ነገር፣ እሱ ደግሞ የኅዳር 6 ሁለተኛው ታላቅ መታሰቢያ በሆነው የደብረ ቁስቋም በዓል ላይ በስፋት ይዘከራል። በትክክል። እስኪ አሁን ደግሞ ወደዚህኛው ታሪክ እንሻገር። እሺ። ይህ በዓል እንግዲህ ቅድስት ድንግል ማርያም ሕፃኑን ልጇን ኢየሱስ ክርስቶስን ይዛ ከቅዱስ ዮሴፍና ከቅድስት ሰሎሜ ጋር አብራት ነበሩ። ለረጅም ጊዜ ከቆዩበት የስደት ሕይወት ወደ ሀገራቸው የተመለሱበትና በግብፅ ደብረ ቁስቋም በተባለ ቦታ ከድካማቸው ያረፉበትን ቀን የሚያስታውስ ነው። ያው የስደት መቋጫ ቀን ማለት ነው። ልክ ነው። የታሪኩ መነሻ ጌታችን በተወለደ በሁለተኛው ዓመት ሰብአ ሰገል ከምሥራቅ መጥተው ከሰገዱለት በኋላ የተፈጠረው ክስተት ነው። የሰብአ ሰገል መምጣት። ታሪኩ እንደሚናገረን ንጉሥ ሄሮድስ አዲስ ንጉሥ ተወልደዋል የሚለውን ከሰብአ ሰገል ከሰማ በኋላ እነርሱም ደግሞ በሌላ መንገድ ወደ ሀገራቸው እንዲመለሱ በመልአክ ማስጠንቀቂያ ሲሰጣቸው ሄሮድስ አልተመቸውም። ሄሮድስ በክፋት ተነሳሳ። ሰብአ ሰገል ስላታለሉት በጣም ተቆጥቶ በቤተልሔምና በአቅራቢያው የነበሩትን የ2 ዓመትና ከዚያ በታች የሆኑ ሕፃናትን በሙሉ እንዲገደሉ አዘዘ። ወይኔ! ስንክሳሩ ላይ እንደተመዘገበው በዚህ ጭፍጨፋ 144,000 ሕፃናት ሰማዕትነትን ተቀብለዋል። 144,000 እጅግ ብዙ ነው። በጣም አሰቃቂ ቁጥር ነው። በዚህ አስጨናቂና አሰቃቂ ወቅት ነበር መልአኩ ቅዱስ ገብርኤል ለቅዱስ ዮሴፍ በሕልም ተገልጦ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ ብሎ ያስጠነቀቀው። የእግዚአብሔር ጠበቃ። ወዲያውንም እመቤታችን የባሕሪ አምላክ የሆነውን ልጇን አዝላ ቅዱስ ዮሴፍና ረዳቷ ቅዱስ ሰሎሜን አስከትላ፣ ሰሎሜም አብራ ነበረች። በአንዲት አህያ ላይ ጥቂት ስንቅ ብቻ በመያዝ ከገሊላ ተነስታ ረጅሙንና መከራ የበዛበትን የስደት ጉዞ ወደ ግብፅ ጀመረች። የስደቱ መከራ ምን ያህል ከባድ እንደሆነ መጋመት ይከብዳል። በጣም ምንጮቹ በስፋት ይገልጹታል። የአምላክ እናት እሳተ መለኮትን የተሸከመችው በብርድ ተንገላታች። አምላክን ይዛ በብርድ የሕይወት እንጀራ የሆነውን ልጇን ይዛ እርሷ ተራበች። የሕይወት ውሃ ምንጭን ይዛ ተጠማች። የሚደቅ ነው። የክብር ልብስ የሆነውን ተሸክማ በነተበ ልብስ ተጓዘች። የደስታ ሁሉ ምንጭን አዝላ እርሷ አዘነች፣ አለቀሰች፣ ደከመች። እግሮቿ እስኪደሙ ድረስ በዱር በገደል ተንከራተተች። ይሄ ሁሉ መከራ አብክረን ልናስብበት የሚገባው ለእኛ ለሰው ልጆች ድህነት ሲባል የተቀበለችው መሆኑን ነው ምንጩ የሚያስረዳን። እውነት ነው። እዚህ ጋር አንድ መሰረታዊ ጥያቄ ይነሳ። ብዙ ጊዜ የሚነሳ ጥያቄ ነው። ምንድን ነው እሱ? ሁሉንም ማድረግ የሚችለው ጌታችን ኢየሱስ ክርስቶስ ለምን ከሄሮድስ መሸሽና መሰደድ አስፈለገው? ጥሩ ጥያቄ ነው። ለምንስ የስደቱ መዳረሻ ግብፅና ኢትዮጵያ ሆኖ? ይህ ጥያቄ የብዙዎቹን አእምሮ ይዛል። ልክ ነው። ምንጩ ለዚህ በርካታ ስነ መለኮታዊና ታሪካዊ ምክንያቶችን ይጠቅሳል። እስኪ የተወሰኑትን ንገሪን። እሺ፣ ከነዚህም ውስጥ ዋና ዋናዎቹን 7ቱን ብናያቸው አንደኛውና ዋነኛው በነቢያት የተነገረውን ትንቢት መፈጸም ነው። ትንቢቱን ለመፈጸም ለምሳሌ ነቢዩ ኢሳይያስ እነሆ እግዚአብሔር በፈጣን ደመና ላይ ሆኖ ወደ ግብፅ ይመጣል ብሎ ምዕራፍ 19 ቁጥር 1 ላይ የተናገረውን እና ሌሎች ተመሳሳይ ትንቢቶችን እውን ለማድረግ ነው። እሺ። ሁለተኛው የቀደሙ አባቶች የተጓዙበትን መንገድ መከተልና ምሳሌውን መፈጸም ነው። እንደ አብርሃም፣ ያዕቆብ። ልክ ነው። አብርሃም፣ ያዕቆብ፣ ኤርምያስና ሌሎችም ወደ ግብፅ የመውረዳቸው ታሪክ አለ። ይህን ምሳሌ ለማጽናት ነው። ገባኝ። ሶስተኛ በወቅቱ በግብፅ ምድር ሰፍኖ የነበረውን የጣዖት አምልኮን ኃይል ለመስበር እና ለማጥፋት ነው። ኢሳይያስ የግብፅም ጣዖታት በፊቱ ይርዳሉ ብሏል። በትክክል የጌታ መገኘት ራሱ የጣዖታትን ኃይል ያጠፋል። አራተኛ
የግብፅን ምድርና ገዳማት በተለይም ደግሞ በመንገዱ የሚያልፍባትን የኢትዮጵያን ምድርና ወደፊት የሚመሰረቱትን ገዳማት በቅዱስ እግሩ በመርገጥ ለመቀደስና ለመባረክ ነው። ሀገራችንን ለመቀደስ ማለት ነው። አዎ። አምስተኛ እርሱ ፍጹም አምላክ ብቻ ሳይሆን ፍጹም ሰውም መሆኑን ለማረጋገጥ ነው። ሰው መሆኑን ለማሳየት። ልክ ነው። ሰው ባይሆን ኖሮ ባልተራበ፣ ባልተጠማ፣ ባልደቀመ፣ ባልተሰደደም ነበር። መሰደዱ ሰውነቱን ያረጋግጣል። ግን ሄሮድስ ቢዘው ሊገድሉ አይችልም ነበር አይደል? በፍጹም። ምክንያቱም የሞቱ ሰዓትና መንገድ በመስቀል ላይ ነበረና። ስድስተኛ ወደፊት በስሙ ለሚሰደዱና መከራ ለሚቀበሉ ሰማዕታት የስደትን ዋጋና ክብር ለመቀደስና ምሳሌ ለመሆን ነው። ለሰማዕታት አርአያ ለመሆን። አዎ። እነርሱም የስደትን መከራ ሲቀበሉ እሱን እንዲያስቡና እንዲጸኑ እና ሰባተኛው መጀመሪያው አዳም በበደሉ ምክንያት ከገነት ወጥቶ የተቀጣውን የስደት ፍዳ የአዳምን ስደት ለመካስ አዎ በራሱ የስደት መከራ ለመካስና አዳምንና ልጆቹን ከዘላለማዊ ስደት ለመመለስ ነው። እነዚህ እንግዲህ በጣም ጥልቅ ምክንያቶች ናቸው። የስደቱ ጊዜ ቆይታስ? እሱን ቀላል አልነበረም። ምንጩ እንደሚነገረን እመቤታችን ከልጇ ጋር በስደት ያሳለፈችው ለ3 ዓመት ከ6 ወር 3 ዓመት ከ6 ወር አዎ፣ ወይም ለ42 ወራት ያህል ነው። 42 ወራት ረጅም ጊዜ ነው። በጣም ረጅም ነው። ጉዞውንም ሲተነትን ከገሊላ ተነስተው መጀመሪያ የገቡት ወደ ሶሪያ ድንበር ደብረ ሊባኖስ ወደምትባል ቦታ ነበር። ደብረ ሊባኖስ ሶሪያ? አዎ። እዚያ በአንድ መስፍን ምንጩ ቅዱስ ጊጋር ይለዋል ተሸሽጎ ቢቆዩም ሄሮድስ እሱንም ሲገድለው ወደ ምድረ ግብፅ መውረዳቸው አይቀሬ ሆነ። ወይኔ መከራው ቀጠለ ማለት ነው። ቀጥሏል። በግብፅም በተለያዩ ቦታዎች ለረጅም ጊዜ ከቆዩ በኋላ ጉዞአቸው ወደ ኢትዮጵያ እንደሆነ ይነገራል። አዎ፣ ወደ አገራችን በሰሜን ኢትዮጵያ በኩል ወደ አገራችን እንደገቡና የተለያዩ ቦታዎችን እንደባረኩ ታሪኩ ያትታል። የትኞቹን ቦታዎች ነው በዋናነት የሚጠቀሰው? ከተጠቀሱት ዋና ዋና ቦታዎች መካከል በመጀመሪያ በዛሬዋ ኤሪትራ የሚገኘው ደብረ ቢዘን፣ ከዚያም ወደ ትግራይ ደብረ ዳሞ፣ አክሱም ጽዮን፣ ቀጥሎም በጎንደር በኩል ደብረ አባይ፣ ዋልድባ አልፋ እና በተለይም ደግሞ ጣና ሐይቅ ደርሷል። ጣና ሐይቅ ላይ ልዩ ነገር አለ እንዴ? አዎ፣ በጣም ትኩረት የሚስበው ጣና ቂርቆስ ገዳም ላይ ለ100 ቀናት ያህል መቆየታቸው ነው። 100 ቀናት? አዎ 100 ቀናት። ከዚያ በኋላ በጎጃም በኩል አድርገው ወደ ሸዋ መጓዝ ዛሬ በስሟ የሚጠራውን ደብረ ሊባኖስን እንደቀደሱ ይነገራል። የሸዋው ደብረ ሊባኖስ? ልክ ነው። ጉዟቸው እስከ ደብረ ወገግና ደብረ ሐዘሎ እንደደረሰ ምንጩ ይጠቅሳል። እግዚአብሔር ይመስገን። በእግር ያልደረሱባቸውን የሀገራችንን ክፍሎች ደግሞ በደመና ተጭኖ እየጎበኙ እንደባረኩ። በደመና? አዎ። እና በመጨረሻም ልጇም መላ ኢትዮጵያን በቃል ኪዳን በአስራትነት እንደሰጣት ይተረካል። ይሄ የኢትዮጵያ ቆይታቸው ታሪክ በቤተ ክርስቲያን ትውፊት በጣም ትልቅ ቦታ አለ። በእርግጠኝነት የሚያስደንቀው ሌላ ነጥብ ደግሞ ሄሮድስ መሞቱንና ወደ ሀገራቸው መመለስ እንደሚችሉ ቅዱስ ገብርኤል ያበሸራቸው ገና ኢትዮጵያ ውስጥ ሳሉ መሆኑ ነው። ብስራቱ የደረሳቸው ኢትዮጵያ ውስጥ ነው። አዎ፣ ምንጩ የሚለው እንደዛ ነው። ከዚያም በሀገራችን ከነበሩ ሰዎች ምንጩ ከሰብአ ኦፌር ይላቸዋል። ሰብአ ኦፌር? አዎ፣ በጥንት ዘመን ከነበሩና ከሀገራችን ጋር ግንኙነት እንደነበራቸው ከሚታመን ሕዝብ ከነሱ የተቀበሉትን ሰንቅ እና ስጦታ በ5 ግመሎች ጭነው። በ5 ግመል? አዎ፣ ከቅዱስ ዮሴፍና ከሶሎሜ ጋር በመሆን ጉዞአቸውን ጀመሩ። በዚች ዕለት ህዳር 6 ግብፅ ውስጥ ደብረ ቁስቋም የምትባል ቦታ ሲደርሱ ከብዙ ድካምና መከራ በኋላ እረፍት አገኙ። በቃ እፎ ያሉበት ቀን። ልክ ነው። ታላቅ ደስታም እንዳደረጉ ይነገራል። ስለዚህ የህዳር 6 የደብረ ቁስቋም መታሰቢያ ዋናው ታሪካዊ መሰረቱ ይኸው የስደት መቋጫና የእረፍት ቀን መሆኑ ነው። ይህ የስደት መቋጫ ታሪክ ብቻውን በዓሉን ታላቅ ያደርገዋል። ነገር ግን ሌላም ታላቅ መንፈሳዊ ክስተት ከዚሁ ዕለት ጋር ተያይዟል ብሎሽ ነበር። አዎ፣ ምንጩ ከዚህ ከመጀመሪያው ታሪክ በተጨማሪ ከክርስቶስ ስደት ወደ 400 ዓመታት ገደማ በኋላ የተፈጸመን ሌላ አስደናቂ ክስተት ይጠቅሳል። 400 ዓመት በኋላ? አዎ፣ በ390ዎቹ ዓመተ ምህረት አካባቢ በግብፅ የምትገኘውና ቅዱስ ቤተሰብ ያረፉባት ቦታ ላይ የታነጸችው የደብረ ቁስቋም ቤተ ክርስቲያን ልክ በዚሁ ቀን ህዳር 6
በልዩ ሁኔታ ተቀድሳለች። እንዴት ነው ልዩ የሚያደርገው? ልዩ የሚያደርገው የቤተ ክርስቲያኗን ቅዳሴ የመራው መድኃኒታችን ኢየሱስ ክርስቶስ ራሱ መሆኑ ነው። ጌታ ራሱ? አዎ፣ ከእናቱ ከድንግል ማርያም፣ ከቅዱሳን ሐዋርያት፣ ከአላፍ መላእክት፣ ከጻድቃንና ከሰማዕታት ጋር ከሰማይ ወርዶ በክብር። አዎ፣ የወቅቱ የግብጽ ፓትርያርክ ቅዱስ ቴዎፍሎስና ታላቁ ሊቅ ቅዱስ ቄርሎስ ባሉበት ያችን ቤተ ክርስቲያን እርሱ ራሱ ቀድሶና ባርኮ አክብሯታል። ይሄማ በጣም ትልቅ ነገር። በእውነት ይህ ክስተት ለዕለቱ በዓል እጅግ የበለጠ ክብርና መንፈሳዊ ፋይዳን ይጨምርለታል። ስለዚህ ደብረ ቁስቋም የምናስበው የስደቱን መቋጫ ብቻ ሳይሆን የጌታችንን ልዩ የኪዳን ቦታ እና የዚያችን ቤተ ክርስቲያን መቀደስ ጭምር ነው። ይህን ሁሉ የስደቷን መከራና የደረሰባትን ችግር ስናስብ ቅዱሳን አባቶች ምን ያህል ከእርሷ ጋር መከራውን ለመቀበል ይመኙ እንደነበር ማየት ልብ ይነካል። በጣም በሰቆቃወ ድንግል ላይ የተመዘገበውን ስንመለከት አንድም አባት እንዲህ ይላል፣ እመሃሎኩ በጎዮቱ ወኤተመዋዕለ። ትርጉሙ ምንድን ነው? ትርጉሙም በዚያ በስደት ዘመን በሕይወት በኖር ኖሮ ሕፃኑን ኢየሱስን በትከሻዬ አዝዬው በተመኘው ነበር፣ የወደቀውን የእግሩን ትቢያ በአንደበቴ በላስኩት፣ ዮሴፍ በትሩን ተክሎ ባረፈበት ከእርሱ ጋር ባረፍኩ። ወይኔ እንዴት ያለ ፍቅር ነው! ልቡናዬ በማርያም ልጅ ፍቅር ተመቷልና ቆስሏልና እያሉ ከልብ የመነጨ ምኞታቸውን ይገልጻሉ። እኛም ዛሬ ይህን እያሰብን የስደቷን መከራና የፍቅሯን ጥልቀት ልናስተውል ይገባል ማለት ነው። በእርግጥ ከዚህ ሁሉ ታሪክ ጋር ተያይዞ በዚሁ ዕለት ህዳር 6 ሌሎች ቅዱሳንም ይዘከራሉ። እነማን ናቸው? በዋነኝነት በስደቱ ጊዜ አብረዋት የነበሩት ቅዱስ ዮሴፍ አረጋዊው እና ቅድስት ሰሎሜ። አዎ ይገድ። እንዲሁም እንደ ትወፍት የቅዱስ ዮሴፍ ልጅ የሆነው ቅዱስ ዮሳ አብሮ ይታሰባሉ። ዮሳ። በተጨማሪውም ቅድም የጠቀስናቸው የግብጽ ፓትርያርክ ቅዱስ ቴዎፍሎስ ሊቁና አባ ፊሊክስ ዘሮሜም በዚህ ዕለት ይከበራሉ። ቴዎፍሎስና አባ ፊሊክስ። አዎ፣ ምንጩ ወርሃዊ መታሰቢያዎችንም ይጠቅሳል። የመጀመሪያዎቹ ወላጆቻችን አዳምና ሔዋን፣ ኖህና ሚስቱ ሃይከል አርጋኖን፣ ነቢዩ ቅዱስ ኤልያስ ብዙ ናቸው። ታላቁ ሊቅ ቅዱስ ባስልዮስ ዘቂሳርያ፣ አባ አርከስሉስና ሰማዕቷ ቅድስት አርሴማ ናቸው። ሁሉም በዚሁ ቀን በወርሃዊ መታሰቢያነት። ምንጩ መጨረሻ አካባቢ ደግሞ ከራእይ መጽሐፍ 12ኛው ምዕራፍ ላይ ሴቲቱም ወደ በረሃዋ ሸሸች የሚለውን ጥቅስ ያነሳል። ከራእይ ጋር ምን አገናኘው? ያው ይሄም ምናልባት የእመቤታችንን ወደ ግብጽ መሰደድና በስደት ጊዜ ከዘንዶ ማለት ከሰይጣንና ከወኪሉ ከሄሮድስ ጥቃት በእግዚአብሔር ጠበቃ መጠበቋን የሚያመለክት መንፈሳዊ ትስስር ወይም ምሳሌነት እንዳለው ለማሳየት ሊሆን ይችላል። ገባኝ። ምሳሌያዊ ፍቺ ያለው ማለት ነው ይመስላል። እንግዲህ ከቀረቡልን ምንጮች ለመረዳት እንደቻልነው ህዳር 6 በውስጡ ሁለት ታላላቅና ምናልባትም በመንፈሳዊ ፍቅር የተሳሰሩ ታሪኮችን ይዞ እናገኛለን። በጣም አንደኛው ከአይሁድ እምነት ወደ ክርስትና ተሻግረው በራእይ ተመርተው ድንቅ የሆነውን የማኅሌተ ጽጌ ድርሰት ያበረከቱልን የአባ ጽጌ ድንግል አስደናቂ የእምነት ጉዞና የቃል ኪዳን መታሰቢያ ነው። እውነት ነው፣ ድንቅ ታሪክ ነው። ሁለተኛውና ዋነኛው ደግሞ የቅድስት ድንግል ማርያም ከልጇ ጋር የነበራትን የስደት መከራ፣ በተለይም በኢትዮጵያ ምድር ያደረገችውን ጉዞና በረከት እና በመጨረሻም የደብረ ቁስቋምን የበይ ታሪካዊና መንፈሳዊ ትርጉም የምናስብበት ዕለት ነው። ሁለቱም ክስተቶች ለእመቤታችን ካላቸው ጥልቅ ፍቅርና ክብር ጋር የተቆራኙ ናቸው። ልክ ነሽ። በእርግጠኝነት እነዚህን ክስተቶች ማስታወስና ማክበር በርካታ መንፈሳዊ ትርጉሞች አሉት። አንደኛ፣ ጌታችንና እናቱ ለሰው ልጆች ድህነት ሲሉ የተቀበሉትን መከራ እናስታውሳለን። ያ ዋናው ነው። አዎ፣ ይህም ለተደረገልን ነገር ምስጋናና ፍቅር በልባችን እንዲያደርግ ያደርጋል። ሁለተኛ፣ መለኮታዊ ዕቅዶች በታሪክ ውስጥ እንዴት እንደሚገለጡና እንደሚፈጸሙ እንገነዘባለን። እግዚአብሔር ዕቅድ። አዎ፣ ትንቢቶች ሲፈጸሙ፣ ቅዱሳን ሲነሱ፣ ቦታዎች ሲቀደሱ፣ ተስፋዎች ሲሰጡ እናያለን። የአባ ጽጌ ድንግል ድንቅ ድርሰት የሆነው ማኅሌተ ጽጌም በራሱ መንገድ ለእመቤታችን መከራና ክብር እንዲሁም ለክርስቶስ የማዳን ሥራ የተሰጠ ጥልቅ መንፈሳዊ
ስነ ጽሑፋዊ እና ስነ መለኮታዊ ምላሽ ተደርጎ ሊወሰድ ይችላል። ሁለቱ ታሪኮች በእውነት ይገናኛሉ በጣም። ስለዚህ ይሄ ቀን የስደቷን መከራ በጥልቀት የምናስበትና የምንማርበት ቢሆንም በሌላው በኩል ደግሞ ከስደት የተመለሱበት ከብዙ ድካም ያረፉበት ቀን በመሆኑ የደስታና የሰላም ቀን ነው። የደስታም ቀን ነው። አዎ፣ ምንጩ በመጨረሻ እንደሚያሳስበን ቤተ ክርስቲያን አብርሂ ናዝሬት ሀገሩ ንጉሥኪ በጽሐ ዘምስለ ማርያም መጾሩ እያለች ትዘምራለች። የአሙር ዜማው ትርጉሙም አንቺ የጌታ ሀገር ናዝሬት ሆይ ደስ ይበልሽ፣ ብርሃን ይሁንልሽ፣ ንጉሥሽ እናቱን ማርያምን ይዞ መጥቶልሻልና። ይህ የስደት ፍጻሜ የደስታ ምክንያት መሆኑን ያሳያል። እሺ፣ ምንድን ነው እሱ? ቅዱስ ቤተሰብ በስደት ጉዟቸው የኢትዮጵያን ምድር እንደረገጡና የተወሰኑ ቦታዎችን እንደቀደሱ በምንጩ ላይ ተመልክተናል። አዎ፣ ጣና፣ አክሱም፣ ደብረ ሊባኖስ። ልክ ነው። ዛሬ ላይ ስለ እነዚህ የተቀደሱ ስፍራዎች፣ ስለዚያ አስቸጋሪ ግን ደግሞ በታምራት ስለታጀበው ጉዞ ማሰላሰል፣ በእምነት ስለመጽናት፣ በፈተናው ስለማለፍ እንዲሁም በታሪክም ሆነ በምድር ላይ ስለሚገለጠው መለኮታዊ መገኘትና ጠበቃ ምን ሊያስተምረን ይችላል? ጥሩ የማሰላሰያ ነጥብ ነው። ይህ ታሪክ ለዘመናችን መንፈሳዊ ጉዞ ምን አይነት ትርጉምና መመሪያ ይሰጣል? ይህን ያሰብን የዛሬው ውይይታችንን እናጠቃልናለን። እግዚአብሔር ይስጥልን። በጣም እናመሰግናለን።